እሺ ዛሬ ያው እንደተለመደው ብቅ ብለናል። ያው እኔ እንኳን ቪዲዮ ዘግየት እያልኩ ነው የምቀርጠውና እና አብርሽ እና ሩታ ያው ትናንትና ቤት ለቆ ወጥቷል። ያው ሩታ ሄድ ብለዋለች፣ ግን እኛ የጠበቅነው እንደዛ ነበር፣ የሚታረቁ መስሎን ነበርና ያን የሚያክል ስጦታ አቅርቦላት ይታረቃሉ ብለን ነበር። እኔ በራሴ በኩል ታርቋል ብዬ ነበር። እንደዛ ሲስ አቅፋ ስስመው ምን ስትለው በቃ ይቅር ብለዋለች ብዬ ነበረ። ግን ሩታ ይቅር አላለችውም። ደግሞ ከቤት መውጣቱ ሴት ልጅ አለች መውጣት የነበረባት። መጀመሪያውን ሩታ አጥፍተዋለች። ወንድ ልጅ ነው ቤት ለቆ መውጣት ያለበት እንጂ ሴት ልጅ ቤት ለቃ መውጣት የለባትም። እና አሁን ያደረገው ነገር አብርሽ ትክክል ነው። እና ብዙዎችም ኮሜንት ላይ ሳነብ ለምን ቤት ለቆ ሄዳል፣ ለምን አትታረቁ ምናምን የሚባል አንብቤያለሁኝና መጀመሪያውን እነሱ መቼ ተጣሉ? አልተጣሉም እኮ እነሱ ስራቸውን እየሰሩ ነው። አትጣሉም። እኔ ሁልጊዜ ነው የምለው፣ ደጋግሜ እንደዛ ነው የምለውና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእሙ ፎዚያ ዩቲዩብ ተከታታይ በሙሉ እንዴት ናችሁ? ከኔ ጋር ደህና ነኝ አልሐምዱሊላህ፣ ሁሉ ሰላም፣ ሁሉ መልካም አለን። እንግዲህ ያው በአዲስ ቪዲዮ ብቅ ብያለሁኝ። በአዲስ ቪዲዮ ልበለው እና ስለና አብርሽ ያው መቼም ሁላችንም ማስተያየት እየሰጠን ነው ዩቲዩበር የተባለ በሙሉና ለምን ይቅርብ ብዬ ነው። ያው ትናንትና አይተናል። አብሮ ቢሆኑ ግን ደስ ይላል ነበር። በእውነት አብሮ ደስ ይላሉ። እስቲ ቪዲዮውን እንየውና ያደገልኝ ነው ደግሞ ጎረምሳ እየሆነ ነው፣ እያማረበት ነው። አለባባይ የነባት ሰላም ብላችሁ እስኪ ሰላም፣ እንዴት ናችሁ? ደህና ናችሁ ወይ በላችሁ። አባቴ ከአንድ ከሁለት ወር በኋላ ዋና እናስመዘግበዋለን። ከዛ ጂም ቤትም ይገባል ከኔ ጋር ሶሎ ቢያደርግ ማለት ነው። ምን እንደማደርገው አሳያችሁ ነበር እግዚአብሔር እና አባቴ አንቺ መሳቅ ጀምሯል። ደግሞ እግዚአብሔር መሳቅ ጀምሯል። ባለፈው ራሱ እያሳቀኝ ነበር። አንተ እኔ አባቴ እኔ ቆንጆ እኔ ሻወላ አንገቱን ያዘው አንተ ጠያየህ እኮ አንተ እኔ አባት ፋሚሊዎቻችን ልብሱን እንዴት ላሳያችሁ? እናቱ መስዬው ያጠጥብኛል። ጭራሽ እናቱ መስላ አንተ እንዲዞርለት አለባበሱ ታያችሁ ያምራል። የልጆች ልብስ ግን በጣም ያምራል። አባቴ ትልቅ ልጅ አንተ ይዞ ነው ቀላቱ ይሽናል። አባቴ ያባት እና እንግዲህ ፋሚሊዎቻችን ባባዬ ዛሬ አምሮበታል። በራሱ ልክ ልብስ አግኝቼለት ነው እና ይህ እንደምታዩት ገዝቼለት ሳለብሰው ልኩ አይሆንም እምር አለበት ማለት ነው እና ባባዬንም ቸው ማለት ስላለብኝ ነው የመጣሁት ማለት ነው። አያያዜ ግን እንዴት ነው? ይበታሉ አንገት ነው ብያለሁ። እንደዚህ ጭንቅላት እያዘው ልምዱ ስላለ አንዱ ለሶስት ስለወንደ ያላመናቸው አቤል እኮ አንድ ሶስት ልጅ ይኖረዋል። ግራ ጋብተው ነው ማን ነው እያለ ነው። በቃ አዲስ ሰው ነበር ብዙ ጊዜ አይተኛል እና እንግዲህ ፋሚሊዎቻችን ባባዬ ይተኛል። ከአምስት ደቂቃ በኋላ ሳስተኛው ታይታላችሁ። ይተኛል። ሲተኛ ልጅ እንደዚህ ነው። እሺ ለሌላ ጊዜያችሁ ማለት ነው። እና እንግዲህ ፋሚሊዎቻችን ዛሬ የመጣንበት ጉዳይ ይህንን ይመስላል። ሩታ ሳሎን ነች ያለችው ከልጄ ጋር እንደሆን ብላ ነው የተወችኝና
በጨነቀ ነፍሱ እኮ ይሄ ጌታ እንደዚህ ጋር ላርጎሽ ፊልም ጨነቀላበት እንደዚህ ያስተኛል። አቦቴ ወለውቹ ሲያምር ልብሱ ግን እስከ ዛሬ ድረስ በልኩ የአራስ ቤት ልጅ ልብስ ምናምን ነው እየለበሰ የነበረው እና እንደዚህ ያልብሸው አላውቅም። እና ዛሬ የሆነ ቦታ ላይ ተሰቅሎ ሳየው ወዲያው አምጥቼ ገዛሁለት። አንዳንዴ ልጅ ሲኖራችሁ የሆነ ነገር ዕቃም ስታዩ የሆነ ነገርም ስታዩ ለልጃችሁ ማድረግ ነው የሚታያችሁ። እና ግን ሲያምር አማረበት። ኮፍያ ነው ያላገኘሁለት በልኩ እስካሁን በልኩ ኮፍያ አላገኘሁለትም። ነገርም እኮ ነው እና ለማንኛውም መልካም ጊዜ ሁሉነት ቤት እስካገኘ ድረስ ሆቴል ማለት ኖርማል ነው። ሆቴል ከዚህ በፊት እኮ እውነት አውቃለሁ አይደል? ስለዚህ ደግሞ በጣም ቀላል ነው በሰዓት ቤት ማግኘት አይደል? አይደለም ለኛ ለሌላም ሰው ብንፈልግ ወይ ሰዓት እናገኛለን። ስለዚህ አንተ ደግሞ ይህን ነገር ማድረግ አያቅትም። በአንድና በሁለት ቀን እኮ በቃ ማለት 2 ቀን ቢፈጅ ነው ገፋቢ አይደል? ያው አንተም ለሌላ ሰው ስታረግ ካየሁት ነገር አንጻር ነው። ለአንተ ሲሆን ደግሞ በደንብ ነው ኦፖርቹኒቲዎች የሚኖሩት። ያን ያህል አይጎድም። ግን ሽርትኝና ቢያንስ እስካገኘ እንኳን ከአንቺ ጋር የሆነ ነገር እኮ እያልኩኝ ያለ አንዱ ክላት ላይ መኖር ይችላሉ። አይሆንም ችግር አለ። አንቺን እኮ የሚያገናኝን ነገር አይኖርም። ምግብ ነው። ምግብም ከፈለግሽ ውጭ በልቼ ልንበር እችላለሁ። ለምን ተስማምተን ያወሰነውን ውሳኔ እንድንቀይር ታደርገኛለህ? ሲጀመር የሚቀየር ሀሳብ አይደለም። ሲቀጥል ደግሞ ኦልሬዲ አንዴ ተነጋግረን ከወሰንና ከተስማማን በኋላ ለምን ታስጨንቀኛለህ? እያስጨነኩሽ እኮ አይደለም። አሁን ፍላጎትሽ ካልሆነ እኮ ላስገድድሽ አልችልም። በአንቺ ፍላጎት ሆነ የሚንቀሳቀሰው ሀሳብ የምቀይርበት ምክንያት አይኖርም። ምክንያቱም በቃ ተነጋግረን ወስነን ነው እንደዚህ አይነት ነገር ውስጥ የገባ ነው። ሳቢ ደግሞ ግልጽ እንደሆነ ከተረዳን የተቀየረ ሀሳብ ነው። የፍላጎት ከማድረግ ከማሳት በርባታለ ሸዋቤን የጠራት ጠዋት ስለደሞች በሌላ ነገር አለ ምንም አይነት ችግር አይፈጠርብኝ እንጂ ለማንም የሚያጠሩ ችግር የለም። አሁን ነገሮች በመመላለስ አይቀርም። ገባሽ? ጩጫውን ለማየት ምናምን ሰምምላለ ቤት ማገኘበት ሰፈር ደግሞ የተጓዩ ሩቅ የሆነ ቅርብ ማቋት ይችላል እና ያንን በማሰብ ነው። ቤተሰብ እንግዲህ ያው ቪዲዮውን እናዳምጠነዋለን። ማለት ምንም እኮ ማተር አያደርግም። የቤቱ መቅረብም መራቅም ልጅ ምንታይ የሚያገድ ነገር የለም ማለት ግን እንደዚህ ለሚያየው ጥሩ ነበረ። ቢታረቁ ማለት ይሄ ልካውም ነው። አባትና እናቱን ራሱ አብሮ ሲሆኑ እዚህ ከምመላለስ እዚህ እየኖርኩኝ ልጄን በደንብ ማየት እፈልጋለሁ ነው ሀሳቡ። የሚለየበት ሰዓት ነው። ለምን አንድ ደግሞ በጣም የሚያጓጓ ነው። እንዳሳትግላቸው አስባብላቸው አንድ ላይ ይሆናል ብዬ አስባለሁ ነው። ነገር ግን አንድ ነገር ነው እኔ ብቻ ምን ብዬ ልናገር? ግን ዝሮ ስራ ማለት እነሱ እየሰሩ ነው አልተጣሉም ለማለት ፈልጌ ነው። ለምን እንዴት ነው አንድ ሰው ያንን ነው አልተለያዩም። እሷንም አታስገድዳቸው። ማንኛውም ሰው ኢትዮጵያ ላይ ነው ብዙ ነገሮች የከበዳት መስላለ ባታስገድዳት አንድ ላይ ይመጣሉ ብለን እናስባለን። እኔ ላይ ሰብስክራይብ እያደረጋችሁ አሳድጉ። ምን ችግር አለ? እንደ በቃ ሰብስክራይብ በመቶ ምን እንደሆነ ያላውቅም።